አይሻልም እንዴ ነው ዝም በደፈናው እንደሚያወራው እና ምላሽ ቆንጆ ያንዲት የምታምሪ ከፌስቡክ አምጥቼ ላኩለት አውርደሽ ሌላዋል ከዛ አቤት ስታምሪ አንደኛ አለ ያንተ ላክልኝ ብዬው ማለት ነው በጧት ተነስቶ ጺሙን አስተካክሎ በቃ እንዴ ወላሂ ቆንጆዬ ሆኖ ላክልኝ አሁን እኔ ፎቶ ላክልኝ ስለው ማለት ነው ዝም ብሎ የማይረባው ላክ ያረገ እጤ የማያም እንደው አይሰለጥንም ያው ዝም ያለው ጅንጀላ ሲሆን አማምሮ ተኳኩሎ ላክ አረግልኝ ወላሂ ከዛ ከአራት ቀን በኋላ 3 ቀን ጀንጅኝ ድምጹን ከቀደው በኋላ እኔ ነኝ መቼም ወደድክም ጠላህ እኔ ነኝ ያስደነጀንኩ ካሁን በኋላ ኒካ የለም አልኩት። ለምን 10 ጊዜ ነው የፈታኋት 10 ጊዜ ስለፈታኋት ኒካ እንትን መመለስ አልችልም ቆይቻለሁ 4 አመት ነው ምናምን ስላለ ከዛ እኔ መሆኔን ሲያቅ አረ ረጃአቱ ብዬሻለሁ አለኝ የዛኑ ቀን ማለት ነው 10 ጊዜ ፈታሁ እያልክ ነው እንደ ረጃአቱ የምትለው ሲጀምር አልፈልግህም አልኩት 10 ጊዜ እንደማይቻል ስለማቅ ነው እንደዛ ያልኩት አለ እና አብሬ መኖር አልፈልግም ያው ገንዘቤን ተካፍዬ መውጣት ነው የምፈልገው እና የሱኒ ከሐለ ወይስ የለም እንደው ከባድ ነው እንጂ አሁን ይሄ አንደኛ ነገር አንቺም ትልቅ ስተሰርተሻል ጥፋት ሺው በሸሪዓው እንደዚህ አይደረግም ሚስት ባሏን በእንደዚህ አድርጋ በሰው ሌላ ሴት ነኝ ብላ እንደዚህ ነኝ ያለ ከፌስቡክ አውርደሽ ቆንጆ ሴት ስትልኪለት አንቺ ለምሳሌ አሁን ድጉልጉል ልትሆኚ ትችላለሽ ዝም ብለሽ ጎማዳ መልክለሽ ልትሆኚ ትችላለሽ እሱ ደግሞ አገኘው ብሎ ሀብትም ንብረትም አለ ብሎ ልቦ ዝቅ ይላል ማለት ነው ይፈልጋል ወንድ ነውና እና ይሄንን ማድረግሽ ለባልሽ የወንጀል በር የከፈትሽው አንቺ ነሽ ለምን ተብሎ ሰው አዳምጭ ለምን አገባሽው ታዲያ መጀመሪያ አግብተሽ አይደል ተስማምተሽ ድሮ የሚጀነጅናል ታዲያ ይጀንጅና ሳይጀነጅ ታዲያ ተስማምቶ ተገባችሁ እንዴ አዳምጪኝ በመጀመሪያ ስርዓት ለባልሽ ወደ ብልግና በር እንዲመጣ ያደረግሽው አንቺ ነሽ ሴት ልጅ የባሏን ጀዋል መጎርጎር ባሏን እንደዚህ ያደርጋል ብሎ ወደዚህ መሄዱ ይሄ ራሱ ትልቅ ወንጀል ነው አላህ ወላ ተጀሰሱ ነው የሚለው ወላ يغتب بعضكم بعضا ይሄ መፈላፈል በማጋር ሄዶ ይሆን ምን አድርጎ ይሆን ይሄ ያደረግሽው ትልቅ ስህተት ነው በኋላ ሲደነግጥ እንደገና ያው መልሼሻለሁ አልፈታሁሽም ቢልሽ ስለዚህ ይሄ መንስኤው የጥፋቱ መንስኤ አንቺ ነሽ ሌላ ቆንጆ ሴት አድርገሽ ልከሽ አማለሽ እሱን በጽሁፍ የሚያማምሩ ቃላቶችን በቴክስት አድርገሽ መጻጻፍሽ እንደሌላ ሴት ሆነሽ አሳማምረሽ ያው ሰውየው ጺሙን አበጃይቶ በደንብ ተስተካክሎ ፎቶ እስከሚልክልሽ ሁላ እንደገና ደምስ ግፋቴ መጥቶብኛል ስኳሬ ጨምሯል እስከሚል ሁላ እዚህ ሁላ ደረጃ ያደረሽው አንቺ አውርደሽ ከፌስቡክ ላይ በላክሽላት ሴት እውነት መስሎት ነው ማለት ነው ስለዚህ ትልቁ ትዳርሽ እንዲበላሽ ያደረግሽው አሁን የሰው የፍታይ ስትይው አልፈታም ነው የሚለው የከፈትሽለትን ሱቅ አልሰጥም ብሩ ሊልሽ ይችላል ሊከዳሽ ይችላል ስለዚህ አሁን አንቺም እንደምታደርጊው እንደዚህ ያደረገ ነው ብለሽ ለቤተሰቦቻችሁ ንገሪና የሚቆጠብ ከሆነ የሚታረም ባለቤቴን ባለፈው በሌላ አካውንት ጀንጅኘው ከዛ ሚስት የለኝም ወላሂ ለአዝማ 4 አመት የከፈተኋት እንደውም የሚገርምሽ ነገር 10 ጊዜ ነው የፈተኋት እየማለ 3 ቀን ከዛ መጨረሻ ላይ ነገርኩት እኔ ወይኔ ያለው እሱ ኢትዮጵያ ነው ያለው ወቀስያ ወይኔ ያለው እሱ አንቺ የት ነሽ እሱ አንቺ የት ነሽ እሱ ኢትዮጵያ ነው እኔ ሳኡዲ ነኝ ከዛ የለኝም ብሎ ፎቶ ይሄን ለምን አደረግሽ ሁሉ ጊዜ እኔ ጋራ ሲያወራ አሞኛል ደክሞኛል በጣም ስራ ቢዚ ነኝ ይላል ይሄማ የኢትዮጵያ ወንድ ሁሉም ጸባው እንደሆነ እሺ ቀጥ ዛሬ ደም ግፊቴ ደግሞ ተነስቶብኛል እስኪ በስጭት እያለኝ ነው ይላል ከዛ አሞታል እያልኩኝ በቃ አንተ አልደውልበትም ከዛ ሌላ ሴት መስዬ ሳወራው ደግሞ ምንም አይተኛ በቃ ዝም ብሎ ያወራል በጽሁፍ ሲደውል ደግሞ ጓደኛዬ ታወራዋለች ከዛ የኔ ፍቅር ታዲያ መቼ ነው የምትመጪው እኔ ጋራ ሲሆን ችግር ብቻ ነው የሚያወራው ኑሮ ውድነት ነው የሚያወራው ከዛ ጅንጀና ሲሆን ደግሞ የኔ ፍቅር እርዚቁ ባላህ እጅ ነው ነይ ቶሎና ዝሁ እንጋባ እሺ እዚህ ትዳራችን ይሻለናል ይላል
ከዛ 3 ቀን ከጀነጀንኩት በኋላ እኔ እኮ ነኝ የጀነጀንኩህ እንግዲህ ደግሞ ሲያወራ ምንድነው የሚለው ሚስት የለኝም ወላሂ ለአዚም ነው የምልሽ ሚስት የለኝም ከፈታኋት 4 አመቴ አለ። ከዛ እሺ ስትፋቱ ገንዘቧን ሰጥተሃታል አለችው። ከዛ አዎ መቼ አብረን ሰርተን ሲጀመር ትንሽ እኮ አብረን የቆየ ነው። ሁሉም ቤቱም ሱቁም መሬቱም ያለው ገንዘብ ሁሉ የኔ ነው። ብር አልቸገረኝም። በቃ ደስ የሚል ሐላል ትዳር ነው የናፈቀኝ። የኔ ፍቅር ነው ይልኝ እሺ ይላል። ከዛ እሺ ብር ቆይ ሱቅ አላችሁ እናንተ ሱቅ አላችሁ። ሱቅ ካለው አንቺ ለምን ተሰደርሽ? ባልሽ ጋር እዛው አትቀመጭ ነበር ሱቅና እንዴ ብር ካለ ለምን መጣሽ? እኔን እኮ የከፈኩት እዚህ 10 አመት ከተጋባን 10 አመት ነው አዲስ አበባ ተፈኩለት። በአንቺ ብር ነው የከፈተው። እዚህ አብረን ነበር። እሱ ተይዞ ሲገባ አንድ ልጅ ነበረን። ልጁን ይዞ ገባ። እኔ ደግሞ እዚህ እየሰራሁኝ ቤቱንም መሬቱንም ሱቁንም ነኝ ሁሉም ነገር ነኝ። ከዛ ሁሉም የኔ ገንዘብ ነው እኔ ሐላል ትዳር ነው ያማረኝ ይላል። ከዛ ሸኩና ሁሉ ታሱ ይሄንን ሲል እናቴ አሁን ይሄንን ሲልሽ ስታዋሪው እንዲህ አድርገሽ ፎቶ ላኪ በቪዲዮ ልሽ ምን አይነት ነሽ? ጥቁር ነሽ? አረንጓዴ ነሽ? አይደለም እንዴ ነው ዝም በደፈናው እንደሚያወራው እና ምን ላክሽ? ቆንጆ አንድ ተምታምል ከፌስቡክ አምጥቼ ላኩለት አውርደሽ ሌላዋል። አዎ ከዛ አቤት ስታምሪ አንደኛ አለ። ከዛ ያንተ ላክልኝ ብዬው ማለት ነው። በጧት ተነስቶ ጺሙን አስተካክሎ በቃ እንዴ ቆንጆዬ ሆኖ ላክልኝ። አሁን እኔ ፎቶ ላክልኝ ስለው ማለት ነው ዝም ብሎ የማይረባው ላክ እያደረገ የማያምር እንደው አይሰለጥንም እያልኩ ዝም አለው። ጅንጀላ ሲሆን አማምሮ ተኳኩሎ ላክ አረገልኝ ወላሂ። ከዚህ ከ4 ቀን በኋላ 3 ቀን ጀንጀኝ ድምጹን ከቀደው በኋላ እኔ ነኝ መቼም ወደድክም ጠላህም እኔ ነኝ ያስደነጀንኩህ። ካሁን በኋላ ኒካ የለህም አልኩት። ለምን 10 ጊዜ ነው የፈታኋት። 10 ጊዜ ስለፈታኋት ኒካ መመለስ አልችልም ቆይቻለሁ 4 አመት ነው ምናምን ስላለ ከዛ እኔ መሆኔን ሲያቅ አረ ረጃአቱ ብዬሻለሁ አለኝ። የዛኑ ቀን ማለት ነው 10 ጊዜ ፈታሁ እያልክ ነው እንደ ረጃአቱ የምትለው ሲጀመር አልፈልግህም አልኩት። 10 ጊዜ እንደማይቻል ስለማቅ ነው እንደዛ ያልኩት አለ። እና አብሬ መኖር አልፈልግም ያው ገንዘቤን ተካፍዬ መውጣት ነው የምፈልገው። እና የሱ ኒካህ አለ ወይስ የለም? እንደው ከባድ ነው ልጅ። አሁን ይሄ አንደኛ ነገር አንቺም ትልቅ ስተሰርተሻል። ጥፋትሽ በሸሪዓው እንደዚህ አይደረግም። ሚስት ባሏን በእንደዚህ አድርጋ በሰው ሌላ ሴት ነኝ ብላ እንደዚህ ነኝ ያለ ከፌስቡክ አውረደሽ ቆንጆ ሴት ስትልኪለት አንቺ ለምሳሌ አሁን ድጉልጉል ልትሆኚ ትችላለሽ። ዝም ብለሽ ጎማዳ መልከለሽ ልትሆኚ ትችላለሽ። እሱ ደግሞ አገኘሁ ብሎ ሀብትም ንብረትም አለ ብሎ ልቦ ዝቅ ይላል ማለት ነው። ይፈልጋል ወንድ ነውና እና ይሄንን ማድረግሽ ለባልሽ የወንጀል በር የከፈትሽው አንቺ ነሽ። ለምን ተብሎ ሰው አዳምጭ ለምን አገባሽው ታዲያ? መጀመሪያ አግብተሽ አይደል ተስማምተሽ ድሮ የሚጀነጅናት ይጀንጅና ሳይጀነጅ ታዲያ ተስማምቶ ተገባችሁ እንዴ? አዳምጪኝ። በመጀመሪያ ስርዓት ለባልሽ ወደ ብልግና በር እንዲመጣ ያደረግሽው አንቺ ነሽ። ሴት ልጅ የባሏን ጀዋል መጎርጎር ባሏን እንደዚህ ያደርጋል ብሎ ወደዚህ መሄዱ ይሄ ራሱ ትልቅ ወንጀል ነው። አላህ ወላ ተጀሰሱ ነው የሚለው። ወላ يغتب بعضكم بعضا። ይሄ መፈላፈል በማጋሄዱ ይሆን ምን አድርጎ ይሆን ይሄ ያደረግሽው ትልቅ ስህተት ነው። በኋላ ሲደነግጥ እንደገና ያው መልሼሻለሁ አልፈታሁሽም ቢልሽ። ስለዚህ ይሄ መንስኤው የጥፋቱ መንስኤ አንቺ ነሽ። ሌላ ቆንጆ ሴት አድርገሽ ልከሽ አማለሽ እሱን በጽሁፍ የሚያማምሩ ቃላቶችን በቴክስት አድርገሽ መጻጻፍሽ እንደሌላ ሴት ሆነሽ አሳማምረሽ ያው ሰውየው ጺሙን አበጃይቶ በደንብ ተስተካክሎ ፎቶ እስከሚልክልሽ ሁላ እንደገና ደምስ ግፋቴ መጥቶብኛል ስኳሬ ጨምሯል እስከሚል ሁላ እዚህ ሁላ ደረጃ ያደረሽው አንቺ አውርደሽ ከፌስቡክ ላይ በላክሽላት ሴት እውነት መስሎት ነው ማለት ነው። ስለዚህ ትልቁ ትዳርሽ እንዲበላሽ ያደረግሽው አሁን የሰው የፍታይ ሲተው አልፈታም ነው የሚለው። የከፈትሽለትን ሱቅ አልሰጥም ብሩ ሊልሽ ይችላል ሊከዳሽ ይችላል። ስለዚህ አሁን አንቺም እንደምታደርጊው እንደዚህ ያደረገ ነው ብለሽ ለቤተሰቦቻችሁ ንገሪና የሚቆጠብ ከሆነ የሚታረም ከሆነ ይሄን ጉዱን መረጃ ይዣለሁ ብለሻል። አንቺ ቀርጸሻል ድምጹንም ምኑም ይሄው ባካችሁ እንደዚህ ያደረገኝ። ስለዚህ ስርዓት የያዝ ባሌ
ብለሽ ለቤተሰቦችሽ አምልኪና ቤተሰቦችሽ እዛው አፋቱሽም ማኖሩሽም ያንን አድርጊ። ለእንግዲሁ ግን እባካችሁ ሴቶች ይሄን እንዲህ አይነት ነገር አታድርጉ። ጥሩ አይደለም። የራሳችሁን ህይወት ነው የምታበላሹት። የወንድ ልጅ ምን መላእክት አይደለም እኮ መላእክት አይደለም። ሰው የተሻለ ነገር ሲመጣ ሁሉም ይመኛል። የለኝም ሚስት እንደው ሰው እንኳን ሚስት አይደለምና ሚስትን ያህላል ጸጋ አይደለም። ሰው ከየመስጂዱ ከየሆነ ቦታው ከየሱቁ ወለቅ ሲደረግለት ሸበጥ ጫማ ያለው እንትን እስኪቸር ጫማ ሰርቆ የሚሄደው ለምንድን ነው? የተሻለ ነገር ከሆነ ብሎ ነው እኮ። ሰው ጫማ ይሰርቃል እንኳን ሚስት አይደለምና። ስለዚህ ጥፋቱን የሴቶቹ የእናንተ ነው። እንደዚህ አይነት ነገር ማድረግ የለብሽም። ሴቶችም ተጠንቀቁ በትዳራችሁ ላይ። ወንዶችም ሰማችሁ። ሚስትህ ዘይነባ ከሆነች ትግስት ሆና ብመጣ ሃይ ብትልህ በውስጥ ፌሩዚ ሆና ብመጣ ሞቢና ዙዙ ሃይ ብትልህ እየው እየሰማ ነው ይሄን ጉድህን። አፈን ከፍተህ እያልክ ፎቶን እየተነሳህ እየነቃቀስክ እያረክ ፎቶ ልካለሁ ብትል የዚች ሊባል ያጋጠመው ያጋጥማሃል። ለሰው ብለህ ስታማ ለኔ ብለህ ስማ የሚባል ነገር አለ። ወንዶችም ተጠንቀቁ። በያንቺ ሁለተኛ ይሄንን አታድርጊ። አላህን ፍሪ። ጥሩ አይደለም ያደረሽው። ሌሎችም ሴቶች የባላችሁን ነውር ጀዋሉን እንኳን አይጎረጎርም። እንደው መስጂድና ትዳር ዝም ብሎ ጧሃራ ነው ብሎ መኖር ነው የሚሻለው እንጂ ወንዶቹም ከተከታተሉ ሴቶቹም ከተከታተሉ ይሄ ጀዋል የሚያመጣው በላ ብዙ ነገር አለ ማለት ነው። ብዙም ያለያይ ነገር አለ። ሴቶቹም አታርፉም፣ ወንዶቹም አታርፉም። እንደው ስለዚህ ዝም ብሎ ተማምኖ መስጂድ ሲገባ እንደው ሽንት ሲንሸናበት ታልታ ያን መስጂድ ይሄ መስጂድ ነጃሳ ነው ማለት አይቻልም። ዝም ብሎ አደብ አድርጎ ገብቶ ሰግዶ መውጣት ነው። ሴትም እንደዚሁ ወንድም እንደዚሁ ተቻችሎ መኖር ነው። በያንቺ ለማንኛውም እናቴ ይሄ እንደው ለሁላችንም ትምህርት ነው። አላህ ይጠብቀን እና ወንዶችም ይሄ በግል እየመጣ ሃይ የምትል ሃይ የሚል ይሄ የማይታወቅ ኮድ ሁሉ ቢመጣልክ እንደው አዲስ ነገር አገኘው ብለህ ዝም ብለህ እንደው ሰክ ብለህ እንደው ያለ የሌለህን ፎቶ እየገለባበጥክ አትላክ። እንዲህ አይነትም ነገር አለ ማለት ነው። ተጠንቀቁ፣ ትዳራችሁ እንዳይበላሽ። በእናቴ ደህና ደሪ ሂጂ፣ ወደ ስራሽ ሂጂ። ጉድ እንዴት አለ ጉድ ነው። በሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ በቃ ከዚህ በኋላ እንግዲህ ይበቃኛል።